ስሜ ሙባረክ ሽፈራ ይባላል። የወሎ ባህል አልባሳት አቅራቢ ነኝ። የምንገኘውም በደቡብ ወሎ ዞን ኮምቦልቻ ከተማ ነው። እነዚህ የምታያቸው የተለያዩ የባህል አልባሳቶች ናቸው። እነዚህ በአጠቃላይ ስማቸው ብልኮ በመባል ይታወቃሉ። የሚዘጋጁትም ከጥጥ ነው። እናቶች ጥጡን ፈትለው ያቀርቡልናል። ሸማኔዎች ያንን በመጠቀም የሚዘጋጅ ጋቢ ነው። እነዚህ የሚታዩት አሁን የራያ ጥበብ በመባል የሚታወቁት ቆንጆ ጋቢዎች ናቸው። እነዚህ ሁሉም ይለያያሉ። የተለያዩ ዲዛይኖች ነው ያላቸው። በእነዚህ ደግሞ አለ በቀጭን ጥበብ። እነዚህ እስኪ ለምንድን ነው እነዚህ ልብሶች የምንጠቀማቸው? በተለያዩ ጊዜያት ክረምት ሲገባ ብርዱን ለመከላከል እንጠቀማቸዋለን። አባቶች ብዙ ጊዜ እንደ ወግም ይጠቀሙታል። ትከሻቸው ላይ ጠል ለማድረግ ምናምን ለስጦታ መጠቀም እንችላለን። ብዙ የተለያዩ ጥቅሞች አሉት። ጋቢዎቹ እነዚህን ይመስላሉ። ሁሉም የተለያዩና የሚያማምሩ ናቸው። በጣም ቆንጆ ነገር ናቸው። እነዚህን የባህል አልባሳቶች ለማስተዋወቅ እናንተ ምን ያክል እየሰራችሁ ነው? እየሰራን ነው እንግዲህ በተለያዩ ቦታዎች ሱቅም አለን፣ ገበያም ላይ እናቀርባለን። እንደዚህ የተለያዩ ፕሮግራሞች ላይ በመገኘት እቃዎቻችንን አቅርቦታችንን እናቀርባለን። መገኛችን እዚሁ ኮምቦልቻ ፎቶ ሴንትራል አካባቢ ሱቅ አለን። እዛ መምጣት ትችላላችሁ እና ሁሌ ሮብና ቅዳሜ የሚዘጋጀው ገበያ ላይ ታገኙናላችሁ። እዛ በመምጣት እቃውን ማግኘት ትችላላችሁ። ይህ ዑመር ይባላል። ኮምቦልቻ ከተማ ቀበሌ 04 ነው ነዋሪነቴ ማለት ነው። እና እነዚህ የእጅ ብራስሌቶች ናቸው። ወጣቱ ማንም ያደርጋቸዋል። ይሄ ደግሞ ድኮት ወይም አምባር ይባላሉ። እነዚህ በሙሉ ማለት ነው። እና አዋቂም ትልቁ ለምንድን ነው የምንጠቀማቸው? ይሄ ሁሉ ይጠቀማሉ። ኦሮሞ፣ አርጎባ ወደ አፋር አሁን እየተጠቀሙ ነው ያለው። ይሄ ሁሉ ሰው የሚጠቀመው ነው። ይሄ እንዳለ ይሄም እንደዚሁ ነው። የእጅ ካቴናዎች ይባላሉ። ሁሉ ብሔር ይጠቀማቸዋል። ከአፋር በቀር ይጠቀማቸዋል። እነዚህ ደግሞ ጉባጉቦች ይባላሉ። የአንገት አብዛኞቹ እዚህ ወሎ አካባቢ የሚለበሱ ጌጣጌጦች ናቸው። እነዚህ ወሎ የሚለበሱ ነው። ጠቅላላ ወሎ ነው የሚለበሰው። ወሎ ጌጦች ናቸው። ወሎ፣ ጎንደር፣ ጎጃም። አሁን ጌጣጌጦቹ ደረጃ አላቸው። እንግዲህ እስከዛሬ እስከምናውቀው ያገባ፣ ያላገባ፣ የታጨች እየተባለ ይለያያሉና እነዛ የምንለያቸው ነገሮች ካሉ እንግዲህ ይሄ አሁን ለምሳሌ መጀመሪያ መታጫወት ስትታጭ እነዚህ ነገሮች ታደርጋለች። እቺና ይችን 5 ቀለበቶች አሉ። እነዚህ ጋር ብርብስ የሚባል አለ ያስቆም እሱን ስትጫጭ ፕሮሚስ ስትታጭ ማለት ነው ይደረግላታል። እሺ ከዛ በኋላ ደግሞ ስታገባ 1 አመት ሲቀራት ይሄን ያደርጉላታል። ሌላ አምባር የክስቲር ወይም የሚቀጥለው አመት ታገባለች ሲባል ከዛ በኋላ ደግሞ የአንገት ቁርጥ ይባላል። አልቦ እንዳገባች በሙሽራ ይጌጣል። በሙሽራ ይደረግላታል። የት ነው አድራሻችሁ? ይሄንን ጌጣጌጥ የሚፈልግ ካለ የት ነው አድራሻችሁ? ይሄን የሚጠቀሙት ባቲ፣ ኦሮሚያ፣ ይሄ ዞን ማለት ነው። አማራ፣ ወሎ ጠቅላላ ይቃሉ ምናምን ይሄን ይጠቀማሉ። ሰላም ናችሁ? እንዴት ነው? ወንድም አገኝ ይባላለሁ። ከሮዝ የባህል እቃዎች ነው የመጣሁት። መገኛችን ኮምቦልቻ 03 ጤና ጣቢያ ገብርኤል ሰፈር አካባቢ ነን። አንዳንድ እቃዎችን አሳያችኋለሁ። እነዚህ እቃዎች ባህላዊ እቃዎች ናቸው። እነዚህ ለጠላ እንጠቀማቸዋለን። ጠላ የምንጠጣበት ናቸው። እነዚህ ደግሞ የዳቦ መሶቦች ናቸው። እነዚህ ረከቦቶች ባህር ዳር አካባቢ የሚገኙ ናቸው። እነዚህ ደግሞ የጅማ የባህላዊ ረከቦት ናቸው። እነዚህም አገልግሎች ከባህር ዳር የሚመጡት። እነዚህ ደግሞ የሀበሻ በተለምዶ የሀበሻ የሚባሉ መሶቦች ናቸው። እዚህ ጌጣጌጦችም አሉ። የተለያዩ ቁርጥ ማቅረቢያዎች፣ የዳቦ ቁርጥ እዚህ ጋር አሉ። ማቅረቢያዎች፣ ሙዳይ፣ የዕጣን ማስቀመጫዎች፣ ጽዋ። እነዚህ ደግሞ ጠላ መጠጫዎች ናቸው። ባህላዊ በቀንድ የሚሰሩ ናቸው። እነዚህኛዎቹ ደግሞ በሸክላ የሚሰሩ መጠጫዎች ናቸው። ባህላዊ እነዚህ ደግሞ የወሎ ካልቸራል ዕጣን ማስቀመጫ ነው። ይሄን ይመስላሉ። አድራሻችሁን ንገረን፣ ምናልባት የሚፈልግ ሰው ካለ። እሺ፣ አድራሻችን ኮምቦልቻ ገብርኤል ሰፈር 03 ጤና ጣቢያ ፊት ለፊት እንገኛለን። ስማይ ወለተ ስላሴ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ እናቶች አንድነት ገዳም ነው ምርቱ የሚመረተው።
እና የምንሸጠው ደግሞ እዚህ ኮምቦልቻ ገብርኤል ደሴም አለ ሀይቅም አለ። ያው በየሱቁ ከዛ እየተከፋፈለ ይሰጠናል እና እዚህ እንሸጣለን። እዚሁ እናንተ ጋር ነው የሚዘጋጁት? አዎ እዚሁ ነው የሚሰራው ሁሉ። ከምንድን ነው የሚዘጋጁት? እነዚህ በሽመና ናቸው። እነኚህ አልጋ ልብስ ናቸው፣ በሽመና ነው የሚሰሩት። እነኚህ ደግሞ የሶፋ፣ እነኚህ ደግሞ ሻርፖች የሴትና የወንድ ማለት ነው። መገኛችሁ ሀይቅ ነው? ሀይቅ እዚህ ደስ እንትንም አለን ኮምቦልቻ ገብርኤል። እነኚህ ቦርሳዎች የሴት ቦርሳዎች ናቸው። እነኚህ ደግሞ ሻርፖች ትልቅ ፎጣዎች ማለት ነው። ወጦች የሚሰፉም አሉ። የልጅ ልብስም አለ። ጋቢ በዚህ ጋር ደግሞ ይሄ ጋቢዎች ናቸው።